አቤል እንዴት ነህ? ምን ነው? ቹም እኮ ሰላም አላልኩም። በቃ እናንተ ተጫወቱ መጣ። አቤላ ስለ ትናንትናው ጥፋቴ በጣም ይቅርታሽ። ሁሉንም ነገር አስረዳለሁ። ያንን መረጃ ባትይዝብኝ ኖሮ እኔ ምንም ነገር አላደርግልህም ነበር። ግን ደግሞ አድርገሽዋል። ስምምነታችን አትርሺ እንጂ ለአባትሽ ጥላቻ ባይኖርሽ ኖሮ አታደርጊም ነበር። አታለኸኛል። ያለፈ ነገር ሰውሪ ባይሆን እንዳትቀደሚ። አቤልን ተደጋጋሚ ጊዜ የመግደል ሙከራ እያደረገችበት ነበር እና ደግሞ እሱ እንዳልተሳካለት ነው ስታወራ የሰማሁት። ምን የገዛው እንደማል እኔንም ያስደነገጠኝ አይደለ? ቆይና ይህንን ሰምቼ ራሱ ዝም ማለት ነበረብኝ። ግን እቺ ሴጣን ምንም አልተመቸኝም ነበር መጀመሪያ። እሺ ከዛስ? እንዴ ግን ይኸውልሽ እኔ እንዳወኩባት ስታውቅና ላወጣጣት ስሞክር ሊደፍረኝ ነው ብላችሁች። ጆ በጣም ይቅርታ። ግን አንቺማ አስከፍተሽኛል እኮ ለዛ እኮ ነው ይቅርታ የምጠይቅህ። እንዴ እኔ መጀመሪያውኑ እሷን አላመንኳትም ነበር። እና ቆይ እኔ የመምታት ሱስ ይዞሽ ነው ባገኘሽኝ ቁጥር የምታጋጭኝ? ቀልዱን ተወውና እቺ ልጅማ የሆነ ነገር ማድረግ አለብን። እሱማ ልክ ነሽ፣ ግን የሆነ ነገር ማቀድ አለብን። ግን አዎ እንደዛ ነው ማድረግ ያለብን። በቃ ብሌን ጋር እንሂድና ከዛ ደግሞ አቤልን እንጠይቀዋለን። እኔ ግን ባልሄድ ይሻለኛል። ግን እንዴ ለምን? ትናንትና እኮ ሳንግባባ ነው የወጣሁት። እንዴ በምን ምክንያት? በምን ሊሆን ይችላል? በዛች በተረገመች ሉሲ በተባለች ሰው ነው። ጆይ መሸነፍ የለብንም። አቤል በሚገባው መልኩ እናስረዳዋለን። ቆይ እሱ ሳላስረዳው ቀርቼ ይመስልሻል? አዎ ግን አሁን ከማስረጃ ጋር እናስረዳዋለን። ደግሞ ቆይ ባልሰራላት እኔ ገኒ አይደለም። በቃ እንሂድ። ምንድነው ባየሽኝ ቁጥር ምንደነበሪው? ምን ለማድረግ እየሞከርክ? ሴትዮ አሰም እንዴ ደጋግመሽ አትጠይቂኝ። ደግሞ እኔ የማደርገውን ነገር የማወቅ ግዴታ የለብሽም። የማዘሽን ብቻ አድርጊ። ተግባብተናል። ጎበዝ። ደግሞ እንዲህ በነፃነት ማድረግ የቻልሽ ነው እንዴ? አልቻልኩም ምትይው? ኧረ አይደለም። ያዩሽ አይደል እንዴ? እኔ እኮ ሁሉ ደግሞ ሞክሬያለሁ፣ ግን በቃ ነገሮች ናቸው እያበላሹብኝ ያሉት። ምክንያት አትደርድሪ። አንቺን ዝላልነት ነው። አሁን መድኃኒቱን ወስደሽ ስጪው። ከዛ ምን ማድረግ እንዳለብሽ እነግርሻለሁ። ብሩክና ገኒ የሚታረቁ አልመሰሉም ነበር ከብሌን ጋር ርቀው ሲሄዱ። ብሩክ አሁን ላይ ምን እንደሚያደርጉ ግራ በተጋባቸው መንፈስ እንግዲህ ለብሌን ምን እናርግ እንዴትስ እንሆን ብለው ቢያስረዷትም እነሱ ግን የሚያደርጉት ግራ ተጋብቷቸዋል። አሁን ላይ ምንድን እናርግ ምን እንሆን የምናውቀው ነገር የለንም። የዛችን የሰይጣን የሉሲ ነገር እንዴት አድርገን ነው ማጋለጥ ያለብን እያሉ ሁለታቸው እንግዲህ ይመካከራሉ። እኔ እንጃ ምን እንደማረግ ግራ ገብቶኛል ትላለች እሷም። እኔም ግራ ገብቶን ነው ምን እንደሚሆን አናግም። አቤሉ አደጋ ላይ ነው። አቤል አሁን ያለበት ነገር በጣም አሳሳቢ ነው ይላታል። ብሌን እንግዲህ ና እንሂድና ወደዛው ያለውን ነገር አብረን እናያለን ቃል ልሰታትርና እያለ እንትን ትላለች። ሉሲና ይሄ ልጁ ምን ፈልገው ነው ከአቤል? አቤል አሁን ላይ ምን እንደሚፈልግ ምን እንደሚደረግ ግራ ገብቶታል። ሉሲንስ ይሄ ላይ ምን አይነት ቪዲዮ ቢይዝባት ነው ይሄ ሁሉ ነገር እየተደረገባት ያለችው? እንዲያትጠጋይ ምንድነው የምትፈልገው ትለዋለች። ብሌንን ለምን ማጥመድ ያስፈለገው? ብሌንን አሁን ላይ ወደ እጁ አርጎ አቤልን ምን ለማድረግ ነው ልጁ እየፈለገ ያለው? ንብረቱን ነው ወይስ ብሌንን ለማጥመድ የዛ ሴራ ነው ወደዚህ ልጅ ህይወት ያመጣት? ሱሲስ እንዴት ምን አርጋ ነው ሉሲ እንደዚህ እያተሰቃያት እናንተን እያላት ያለው? አቤሉ ክፍል ትመጣና ሉሲ ቆይ አንተ ምን እየሆንክ ነው? እንዴት ጆን ትምነዋለህ? ጆ እኮ አንተን ለማጥፋት የተወትን ያለ ነው። አንተ ግን ጆን አምነህ ሁሉንም ነገር አሁን እንዳልነበረ እያረክ ትገኛለህ ትለዋለች።
እሱ ግን አልተዋጠለትም። ጆ ይሄን ያደርጋል ብዬ እኔ መጠርጠር አልችልም። በኋላ ላይ ግን የውሸት ሆኖ ካገኘው ጥላቻዬ ከአንቺ ጋር እንጂ ከጆ ጋር አይደለም ይላታል። ግን እርግጠኛ ነሽ ጆ እንደዛ አድርጎሻል ወይ ሲላት፣ እንዴት ነው የማያረገኝ? እንዴት ብላ መጮህ ትቀጥላለች። ጆ ሉሲን እንግዲህ አንገቷን አንቆ እንትን ቆይ አንቺ ሰይጣን ምንድነው የምትፈልጊው? ለምንድነው እንደዚህ ተህይወታችን የማትወጪው? ለምንድነው አቤልንስ መግደል የፈለግሽው? አንተ በስራዬ ባግባን ያንተን ምንም ላረግህ አልችልም ነበረ። አንተ ነህ በስራዬ እየገባህ ያለኸው ትለዋለች። ጆ ላይ ምንድነው እኔ እያረኩብሽ ያለሁት? ምንም ያረኩትም ነገር የለኝም፣ ወደፊትም ምንም አላረግም። ብሌን ነው አንቺ የብን ማንን ነው እንደዚህ ለማድረግ ፈቃደኛ የሆንሽው? ማን ጋር ነው እየሰራሽ ያለሽው ቢላትም እሷ ግን ምንም ልትናገር ፈቃደኛ አይደለችም። ጆ በዚህ ሰዓት ላይ በጣም ይናደዳል፣ በጣም የሚበሳጭና ምንድነው ይላል። አይመታት አቤልን ፈራ። ሁለተኛ ስህተት እንዳልሰራ ብሎ ራሱን ሀሳብ ላይ ጣለ። አቤል እዚህ ላይ ሆኖ ቆይ አንተ ማነህ? እኔ የማላውቅህ ሰው ለእንዴትስ መጣህ ብሎ ቢጠይቀው እኔ ማንም ጓደኛም ቤተሰብም የለኝም፣ የቤተሰብ ልክ አላቅም ይላል። ከአቤሉ ምን እንደፈለገ እንኳን አቤል እስካሁን ድረስ ያወቀው ነገር የለውም። ቴናዬን አንዲት ነገር እንድትናገሪያት አልፈልግም። በቴናዬ ማንንም አልሰማም። በቴና ቀልድ ያላቅም። በቴና ጋር ያለሽን ነገር ብታቆሚ ይሻልሻል ብላ ሉሲ ማስጠንቀቂያ ሰጣታለች። ብሌን ሉሲ ቴናን ምንም ይሁን ምንም አባቴ ብለሽ እንዲያትጠሪው ብላ ስለነገረቻት የምታረገውን ነገር አታቅም። አሁን ላይ ቴናና አቤልን አንድ ያርጋ ለማያት ብሌን የምታረገው ነገር ግራ ገብቷታል። አቤል ወደ ሞጦሽ ብሎ ተኝቷል። ስማው ለመሄድ ወደ ክላሷ ስትመጣ በጣም ደንግጦብን ይላል። ብሌን በቴና የመጣ ምንም ድርድር አታውቅም። በቴና የመጣባትን በፈለገችው መንገድ መመለስ ትፈልጋለች እንጂ ቴናን እንዲከፋት፣ ቴናን አንድ ነገር እንዲትሆንባት አትፈልግም። በቴና ብዙ ነገር አይታለች። በቴና ያልሆነችው ስቃይ የላትም። እንደ አባትም እንደ እናትም ሁኜ ያሳደግኳት እህቴ ናት፣ ልጄ ናት ትላለች። ጆ ድንገት የመታት እያለ ብሌን አቤል ወደዛ ይመጣል። አቤል ማየቱ ለሉሲ ደስ የሚል ነገር ነው። አንተ ደግሞ ማነህ? ለምንስ ነው እዚህ የመጣኸው? እኔ የማላቅህ ማነህ ብሎ ቢጠይቀው የምንተዋወቅ እኔ የጆ ጓደኛ ነኝ ይላል። በቃ እኔ ልውጣ ወይ ልወጪ ነው ብሎ ያዘ። የምታረገውና የምታወራው ነገር ግራ ይገባታል። እንዴ ልወጣ ነው እንዴ? ኧረ ልወጣ አይደለም ልሸኘው ነው እንዴ? ኧረ አልሸኘውም እያለ ትንተባተባለች። ቆይ ይሄ ማን ነው? ምንድነው የሚፈልገው ከኛ እያለ አቤልም ግራ ተጋብቶታል። እሷ ግን እንዴት ብላ እንደምታስረዳ ግራ ተጋብቷታል። ግን የጆ ነገር ግራ ገብቷት እንዴት የእውነት ደፍሯታል ወይስ አልደፈራትም እያለች ራሷን ጥያቄ በጥያቄ አድርጋለች። ነገር ግን ጆ እንዳልደፈራት ውስጧ ቢነግራትም የልጅቱ ነገር ስላልተዋጠላት ምን ብዬ ልስረዳት ብላ ግራ ተጋብታ ያለች። ቴናዬ ለብሌን እኔ አሁን ላይ ምን እንደማረግ ይችን አክስቴን በጣም እጠላታለሁ። አክስትሽ ናት ትይኛለሽ እንጂ አቤል አባትሽ አይደለም፣ አባቴ ብለሽ እንዲያትጠሪው ትላታለች። ኧረም ለምን ትልሻለች ቴናዬ? ለምን አክስትሽ እኮ ጥሩ ናት ትላለች ብሌን። እሷ ጥሩ አይደለችም፣ አጎቴ ብለሽ አባቴ ብለሽ እንዲያትጠሪው፣ አባትሽ አይደለም። አባትሽን ሂጂና ፈልጊ ዲቃላ ብላ ትሰርበኛለች። እሱ ፊት ጥሩ ለመምሰል ትፈልጋለች። ምግብ ስሪልኝ ስላት አልሰራለሽ ምን አባህ ብላ ትሰርበኝና እሱ ሲመጣ ግን ቴናዬ መልስራልሽ እያለች ትለምነኛለች ትላለች።
ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ጆንን እንግዲህ አጥምዶታል። ይሄ ላይ በጆን በኩል በደካማ ጎኑ መጥቷል። አቤሎ የማይነቃበትን ነገር እያደረገ ይገኛል ማለት ነው። ተጓደኛ አስመሳይ ፈጣሪ ይጠብቀን እያለን ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።